ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንዴት ናችሁ? ወርሃ ታኅሳስና አርሰናል እንላለን። አርሰናልና ቪክተር ዮኬሬሽ ነገር ምን እንላለን? የወርሃ ታኅሳስ ቅዝቃዜ እግሮችን የሚፈትንበት መርሃ ግብሮች ያለ ርህራሄ የሚደርሱበት በ3 ወይም በ4 ቀናት ውስጥ በርካታ ጨዋታዎች የሚደረጉበት 6 የሊግ ጨዋታዎች እንዲሁም ደግሞ አንድ የሊግ ካፕ ጨዋታ ሁሉ የሚከናወንበት ወር ነው። እውነት ለመናገር ይህ ወር ስለ ዋንጫ ተፎካካሪዎች፣ ስለ ደረጃ ሰንጠረዡ ማን በበላይነት ያጠናቅቃል፣ ማን ተከታይ ይሆናል ስለሚለውም እውነተኛ ፍንጭ የሚሰጥ ውድድር ተብሎ ይታሰባል። አርሰናል በዚህ ወር ላይ በተከታታይ 3 ጨዋታዎች ላይ በተለየ ሁኔታ የሚጠበቁ ለውጤትም ደግሞ እጅግ ግዴታ የሆኑ መርሃ ግብሮችን ያከናውናል። የፊታችን ቅዳሜ ወደ ኤቨርተን ሜዳ ያቀናል። ከዛ ውጪ ብራይተንና አስቶን ቪላን የሚገጥምባቸው ጨዋታዎች እጅግ ወሳኝ ናቸው። ከፍተኛ የአካል ብቃት እንዲሁም ደግሞ የጨዋታ ሪትም እና ደግሞ ጸንቶ የመቆየትን በሚጠይቀው በዚህ ተከታታይ መርሃ ግብር ላይ አንድ ተጠብቆ የደረሰ ኤምሬትስ የደረሰ ኮከብ በተለየ ሁኔታ ማንጸባረቅ ይገባዋል የሚል ወቅታዊ የመነጋገሪያ ሀሳብ እየተነሳ ይገኛል። ቪክተር ዮኬሬሽ ለመፍትሄ የፈረመው ኮከብ፣ ከፍተኛ ኃላፊነት ተጥሎበት ወደ ኤምሬትስ የመጣው ኮከብ እንደተጠበቀው አሁንም የሚገባውን ያህል አድርጓል የማይሉ ደጋፊዎች አሉት። የለም በአርሰናል ቀጥተኛ የሚጠበቁ ጎሎችን እንኳ ባያስቆጠር በቡድን እንቅስቃሴ ላይ በውጤታማነት ላይ የነበረው ሚና ከፍተኛ ነው የሚሉ አስተያየቶች እየሰጡበት ይገኛሉ። አሁን ደግሞ ቪክተር ዮኬሬሽ ለአርሰናል ሲስተም ወይም ደግሞ አርቴታ ዮኬሬሽን የሚያጫውት የጨዋታ ሂደት እየተከተለ አይደለም በሚል በወሳኙ የታኅሳስ ወር ላይ ዮኬሬሽ ዋና አጀንዳ እየሆነ መጥቷል። አርሰናል አሁን ቲዮሪዎችን የሚፈልግበት ሰዓት አይደለም፣ ወይም ደግሞ እንዲህ ቢሆን እንደ ባይሆን ብሎ የሚያስብበት ሰዓት አይደለም። ትዕግስትም ማድረግ የሚቻልበት ጊዜ ላይ አይደለም። ጎሎች ይፈልጋል። ተጫዋቾች በሙሉ ዮኬሬሽ ብቻ ሳይሆን ሁሉም ተጫዋቾች በሚገባቸው ልክ በሜዳ ውስጥ እንዲያንጸባርቁ የሚፈልግበት ሰዓት ነው። በበርካታ መጠበቅ ከረጅም ጊዜ በኋላ ኤምሬትስ የደረሰው አጥቂ ደግሞ እድሎችን ወደ ጎል እንዲቀይር የአርሰናል ደጋፊዎች ይጠብቁታል። እምነት እንዲጨምር የበለጠ በከፍታ እንዲያንጸባርቅ ቪክተር ዮኬሬሽ በጎሎች ጭምር በአርሰናል መለያ መታየት አለበት የሚሉ አስተያየቶች የሰጡ ይገኛሉ። አሁን ጨዋታዎች በየ3 ቀኑ እየመጡ ይገኛሉ። ቡድኖች እየደከሙ፣ ሲስተሞች ከፍተኛ ፈተና እያጋጠማቸው ይገኛሉ። ነገር ግን ጨዋታዎችን በመቆጣጠር ታይትሎች አይገኙም ወይም ክብሮች አይገኙም። በእንዲህ አይነት አጋጣሚዎች በእንዲህ አይነት ፈታኝ አጋጣሚዎች ላይ ነጥቦችን በማስመዝገብ እንጂ። እናም የአርሰናል ደጋፊዎች፣ የእግር ኳስ ተንታኞች በታኅሳስ ወር ላይ ሁሉንም ተጫዋቾቻቸውን የሚጠብቁ ቢሆንም የአርሰናል ለረጅም ጊዜ የተጠበቀው አጥቂ ግን በተለየ ሁኔታ ትኩረት ተደርጎበት ውይይቶች እየተደረጉበት ይገኛሉ። መሰለፍ አለበት ወይስ የለበትም? ሚኬል አርቴታ ለቪክተር ዮኬሬሽ ወይም ቪክተር ዮኬሬሽ ለአርሰናል ምን ማድረግ አለባቸው የሚሉ አስተያየቶች እየተሰነዘሩ ይገኛሉ። አርሰናል ለረጅም ጊዜ ይህንን አጥቂ ፈልጎታል። ቪክተር ዮኬሬሽ እንኳ ባይሆን 9 ቁጥሩን ለረጅም ጊዜ ፈልገውታል። 9 ቁጥር ስላልነበረባቸው በበርካታ ተጫዋቾች ቦታውን ለመሸፈን ኢምፕሮቫይዝ አድርገዋል፣ ሙከራ አድርገዋል። አንዳንድ ጊዜ አማካዮች ወደ ፊት መስመር ተጫዋችነት ተቀይረዋል። አንዳንድ ጊዜ የመስመር ተጫዋቾች፣ የክንፍ ተጫዋቾች የአርሰናልን የጨዋታ ድል ሲፈጥሩ ተመልክተናል። ባለፉት 3 ዓመታት ያለ እውነተኛ 9 ቁጥር አርሰናል ሁለተኛ እየሆነ ሲያጠናቅቅ ተመልክተናል። በመጨረሻ ባለፈው ሐምሌ ወር በበርካታ ጉትጎታ በበርካታ ጫና ሚኬል አርቴታ በተለይ አንድሬ ቤርታ ከመጡ በኋላ በ63.5 ሚሊዮን ዩሮ አካባቢ ቪክተር ዮኬሬሽን አርሰናል አስፈረመ። በ83 ጨዋታዎች 79 ጎሎች ያሉት ከስፖርቲንግ ሊዝበን የመጣው ኮከብ በአርሰናል እንደ ንጉሥ አቀባበል ተደረገለት። አሁንም ግን እንግዲህ በቀጥታ የቪክተር ዮኬሬሽ ጉዳይ ለአርሰናል ገና አልሰራም የምንልበት ሰዓት ባይደርስም ገና ቢሆንም ከ5 ዓመት ከፈረመው ውል አንጻር የቆያቸው ወራት በጣም ጥቂት የሚባሉ ቢሆኑም በፍጥነት አዳፕት አድርጎ በፍጥነት
ጫናዎችን ተቋቁሞ አርሰናሎች የሚፈልጉትን ጎል እንዲያስቆጥር ግን የእግር ኳስ ደጋፊዎች በተለይ በአርሰናል በኩል ያሉ ደጋፊዎች ሀሳባቸውን እየሰነዘሩ ይገኛሉ። ፕሪሚየር ሊጉ በጣም ከባድ እንደሆነ ይታወቃል። ከፖርቹጋል ሊግ አንጻር ፕሪሚየር ሊጉ በከፍተኛ ሁኔታ ፈታኝ እንደሆነ ይታወቃል። ለተጫዋቾችም የይቅርታ ጊዜ የመልመጃ ጊዜ የማይሰጥ እንደሆነ ይታወቃል። ለትችቶች በጣም ቅርብ እንደሆነም ማመን ይቻላል። እናም ቪክተር ዮኬሬሽ በ19 ጨዋታዎች 6 ጎሎችን ብቻ ከማስቆጠሩ አንጻር የተጠበቀውን ጎሎችን ለማስቆጠር ነውና አሁን በትልቁ መነጋገሪያ ሆኗል። አርሰናል ቪክተር ዮኬሬሽን ለምን አያስፈርምም? ቪክተር ዮኬሬሽ በአርሰናል ውብ አጨዋወት ውስጥ እንዲሳተፍ የፈረመ ተጫዋች አይደለም። በዓላማ የመጣ ተጫዋች እንደሆነ ይታወቃል። ሚኬል አርቴታና አርሰናል ባለፉት ዓመታት በተከታታይ በሚባል ደረጃ አንዳንድ ጊዜ የተጫዋቾች ጉዳት የፊት መስመር ተጫዋቾችን ከጥቅም ውጭ ሲያደርጉ ተመለከትን። ካይ ሃቨርትዝ፣ ጋብሪኤል ጄሱስ በተደጋጋሚ በአርሰናል ወሳኝ ጨዋታዎች የሲዝኑ ክፍሎች ላይ ሳይገኙ ተመለከትን። ሚኬል ሜሪኖ በአጥቂነት ያልመጣው ኮከብ በሜክሺፍት ብዙ ግልጋሎቶችን ሲሰጥ አየን፣ ግን ደግሞ በቂ አልነበረም። አሁን አርሰናሎች እርግጠኛ የሚሆኑበትን ኮከብ ፈለጉ። በሶስቱ የሁለተኝነት ማጠናቀቅ ሂደቶች ሲዝኖች ላይ በርካታ የእግር ኳስ አስተያየት ሰጪዎች ቲየሪ ኦንሪን ጨምሮ እንዲሁም ደግሞ ድዋይት ዮርክን ጨምሮ አርሰናል ያለ 9 ቁጥር ምንም ነገር አያሳካም የሚሉ አስተያየቶችን በተደጋጋሚ ሲሰጡ ነበር። የእግር ኳስ ቤተሰቦች በተለይ አርሰናል ደጋፊዎችም ያንን ሀሳብ ሲጋሩ ቆዩ። በመጨረሻ ዮኬሬሽ ራሱ ህልሜ ያለውን ክለብ አርሰናልን ተቀላቀለ። ከበርካታ ክለቦች አርሰናሎች ነጥቀው ዮኬሬሽን ወደ ኤምሬትስ አመጡት። አንዴ ቤርታም እንደውም ተጫዋቹ ሲፈርም አንድ አስተያየት ሰጥተው ነበር። በጣም የተለየ ታለንት ነው፣ ፊዚካሊቲው የተክለሰውነቱ በጣም ድንቅ ነው፣ የኳስ አረዳዱ አቅሙ በጣም አስገራሚ የሚባል ነው፣ ከሁሉ በላይ ደግሞ የዊኒንግ ሜንታሊቲ የማሸነፍ ስሜቱ አልሸነፍ ባይነቱ በጣም ድንቅ ነው የሚል አስተያየት ሰጡ። ደጋፊዎች ያንን ሀሳብ ተጋሩ። ሚዲያው የተናገረውን ነገር በደንብ መቀበላቸውን የሚያስረዳው ደግሞ ቪክተር ዮኬሬሽ የለበሰው የታሪካዊ ቲየሪ ኦንሪ መለያ 14 ቁጥር ሪከርዶችን በመስበር ጭምር ተሸጠ። መልእክቱ ግልጽ ነበር። መልእክቱ አሁን የጎደለን ነገር አግኝተናል የሚል ነበር ለአርሰናሎች። አሁን የመጨረሻው መሳሪያ ጨዋታዎችን የሚገድለው ክብሮችን የሚያመጣውን የመጨረሻውን የእግር ኳስ መሳሪያችንን መድፎን አግኝተናል የሚል ነበር። ድርቁን የሚደመድመውን ከ20 ዓመት በላይ የቆየውን የእንግሊዝ ፕሪሚየር ሊግ ዋንጫን ወይም ደግሞ የአውሮፓ እግር ኳስ ቻምፒየንስ ሊግን ለመጀመሪያ ጊዜ የሚያመጣውን የመድፎን አካል አገኘን የሚል አስተያየት ነበር። ቪክተር ዮኬሬሽ ወደ ፕሪሚየር ሊጉ መጣ። ነገር ግን እስካሁን በተመለከትነው ነገሮች በተጠበቀው ልክ አልሆኑም ማለት ይቻላል። 6 ጎሎችን በ19 ጨዋታዎች ላይ አስቆጥሯል። ብዙ መጥፎ ቆይታ አለው ብሎ ለመደምደም አይቻልም። ወይም ደግሞ ቪክተር ዮኬሬሽ የአርሰናል ጉዳዩ ሙሉ ለሙሉ አልሰራም ብሎ መናገር አይቻልም። ምክንያቱም ተጫዋቹ የተወጣቸውን ሚናዎች በሌላ መንገድ የሚመለከቱት ስላሉ በተለይ የአርሰናል የማጥቃት እንቅስቃሴዎች ውስጥ ጎሎችን መጨረስ ወይም ማግኘት ያልቻለበት ምክንያት አንዱ ምክንያት የአርሰናል አጨዋወት አሁንም ለአጥቂው የሚመች አይደለም የሚል በኋላ የምናነሳው ነጥብ። ሌላኛው ደግሞ እንግዲህ እንደ አጥቂ ብዙ ነገሮችን ብዙ ጫናዎችን በመሸከም የአርሰናል ሌሎች ተጫዋቾች በከፍተኛ ሁኔታ እድል እንዲያገኙ አድርጓል በሚል ይቅርታ ተደርጎለት እስካሁን እየተመለከት ነው እንደነበር ይታወቃል። ግን አንድ ነገር በእርግጠኝነት መናገር ይቻላል። የተጠበቀው ቪክተር ዮኬሬሽ በኤምሬትስ እስካሁን አልታየም። ራሱ ሚኬል አርቴታም ተውት ተጫዋቹን የሚል አስተያየት፣ ትዕግስት ያስፈልገዋል የሚል አስተያየት እየተናገረ ይገኛል። ግን እስከ መቼ የሚል ነገር እየተነሳ ይገኛል። ጥፋቱ የቪክተር ዮኬሬሽ ነው የሚለው ነገር ሙሉ ለሙሉ ባያስማማም ግን ተጫዋቹ በፍጥነት ወደ ጎል አስቆጣሪነት እንዲገባ በርካቶች ይፈልጋሉ። ቪክተር ዮኬሬሽ አማራጭ እንዲሆን እንኳ የመጣ ኮከብ አይደለም። ለምሳሌ ለካይ ሃቨርትዝ ወይ ለሚኬል ሜሪኖ
ወይ ጋብሪኤል ጄሱስ አማራጭ እንዲሆን ተብሎ የመጣ ኮከብ አይደለም። በአርሰናል ውስጥ የሚታየው ኮከብ ጎል አስቆጣሪው ሲቲ ሃላንድ እንዳለው ሁሉ የሃላንድ አይነት ሚና እንዲኖረው ታስቦ የመጣ ተጫዋች ነው። ኦንሊ ዋን እንደሚሉት አይነት አማራጭ እሱ ብቻ ሲደክም እሱ ብቻ ጎል ማስቆጠር በቃይ ሲል ሌሎች እድል እንዲያገኙ እንደመጣ ጎል እንዲያስቆጥር ታስቦ የመጣ ተጫዋች ነው። በፕሪሚየር ሊጉ በርካታ ጨዋታዎችን በተከታታይ ጀመረ። በቻምፒየንስ ሊግ እድሎች ተሰጡት። በስዊድን ኢንተርናሽናል ጨዋታዎች ላይ ተሳተፈ። ነገር ግን ጫናውን እና ኃላፊነቱን በተሰጠው ልክ ለመወጣት ግን የተለያዩ ተግዳሮቶች ገጥመውት ተመልክተናል። ከዛ በኋላ እንግዲህ በህዳር ወር በቅርቡ እንደምናስታውሰው የጡንቻ ጉዳት አጋጥመው ያ ሞመንተም ያ በተከታታይ መሰለፍ ነገሩ ቆመ። በራስ መተማመኑ ያ ዮኬሬሽ እንደ በርንሊ አይነት አርሰናል በጣም ዶሚኔት ባደረገበት ጨዋታ የእሱ ሚና ከፍተኛ በነበረበት ጨዋታ ላይ የተመለከትነው አይነት ቪክተር ዮኬሬሽ ጠፍቶ ተመለከት ነው። ያ እንቅስቃሴው ሩጫው ከተከላካዮች ጋር ተጋፍቶ ነገሮችን የማስጣል አቅሙ በተለይ ከህዳር ወር ካጋጠመው ጉዳት በኋላ በጣም ተጎድቶ ተመልክተናል። ከወልቭሱ ጨዋታ በኋላ ይሄ ነገር በይፋ መነጋገሪያ የሆነ ሲመጣ ተመለከትን። እንግዲህ ቪክተር ዮኬሬሽ በአርሰናል እስካሁን የሚታሰበው ደረጃ ላይ ወይም በስፖርቲንግ ሊዝበን የተመለከትነው አይነት ኮከብ ያልመጣው አንደኛው የሲስተም ፕሮብሌም ነው ብለው በርካቶች ያነሳሉ። አንደኛው የመከራከሪያ ነጥብ ከዚህ የሚነሳ ነው። ሚኬል አርቴታ ብዙ ጊዜ የሚያስባቸው አጥቂዎች አይነት አይደለም ዮኬሬሽ ብለው ይናገራሉ። የሚኬል አርቴታ የሚያስባቸው አጥቂዎች አንደኛ ያለ ረፍት ፕረስ የሚያደርጉ እንዲሁም ደግሞ በሊንክ ከሚድፊልዱና ከማጥቃት መስመር ላይ ካሉ ተጫዋቾች ጋር የሚጫወቱ ያለ ኳስ ብዙ ሚና መወጣት ያለባቸው እና ሬስትለስ የሆኑ በቡድኑ እንቅስቃሴ ላይ ሁሉ መሳተፍ ያለባቸው መሆን አለባቸው ተብሎ ይታመናል። ለዛ ነው እንግዲህ በአብዛኛው እሱ በቆየባቸው ጊዜያት ላይ በሜክሺፍት ሐሰተኛ 9 ቁጥሮችን እየተጠቀመ ሲጫወት የተመለከት ነው። በአንጻሩ ቪክተር ዮኬሬሽ ቀጥተኛ ጨዋታ የሚያተኩር በጣም ፓወርፉል ቀጥተኛ ኳስ ፍጥነት ያለው አጫወት የሚጠይቅ ተጫዋች ነው እና በአርሰናል ሲስተም እና በቪክተር ዮኬሬሽ ፍላጎት መካከል መተላለፎች እንዳሉ በእርግጠኝነት መናገር ይቻላል። አርሰናል በጣም ሜቶዲካል ቡድን ነው፣ ፖዚሽናል ቡድን ነው። ጨዋታ በጣም በእርጋታ ተቆጣጥሮ የሚጫወት ቡድን ነው። በአንጻሩ ደግሞ ዮኬሬሽ በስፖርቲንግ ሊዝበን የተመለከትነው ዮኬሬሽ ወደ ተከላካዮች የሚሮጥ አይነት ተጫዋች ነው። ስፔሶችን አታክ የሚያደርግ ተጫዋች ነው። ተቃራኒ ቡድን ሲሰበሰብ አክት የሚያደርግ ሳይሆን ከመሃል ድንገት የሚሄዱ ኳሶችን ተጠቅሞ በተከላካዮች ላይ ሮጦ ጎሎችን የሚያስቆጥር ተጫዋች እንደሆነ ይታወቃል። አሁን በአርሰናል አጫወት እንግዲህ የፊዚካል አድቫንቴጁ እየጠበበ በርካታ ተጫዋቾች ከበውት የሚጫወት ስፔስ የማያገኝ እሱ በሚያስበውና በሚሮጥበት ሰዓት ኳስ የሚነፈግ ኳሶች ደግሞ ሴንተር ሲደረጉ እሱ ደግሞ የማይገኝ ተጫዋች እየሆነ የአርሰናል ሲስተም እና ቪክተር ዮኬሬሽ በተደጋጋሚ እየተላለፉ ተመልክተናል እና በዚህ ወሳኝ ወቅት ላይ ቪክተር ዮኬሬሽ ወደ ቡድኑ ነው መምጣት ያለበት ወይስ ቡድኑ ቪክተር ዮኬሬሽን የሚያሳትፍ አጫወት መከተል አለበት የሚሉ ክርክሮች እየተነሱ ይገኛሉ። እንደውም ምናልባት ሚኬል አርቴታ አሁን አንደኛ ይሆናል ተብሎ የታሰበውን ኮከብ እንደ በሜክሺፍት እንደ ሜሪኖ ወይ ደግሞ ሃቨርስ አሁን የመመለሻ ጊዜው ዘገየ እንጂ እንደ ሃቨርስ አይነት ተጫዋቾችን እንዲጠቀም እንዲያስብ ሊያደርገው ይችላል የሚሉ ሀሳቦች እየተነሱ ይገኛሉ። አሁን የምንመለከተው ቪክተር ዮኬሬሽ አንዳንዴ እሱ በሚሮጥበት ሰዓት ፓሶቹ ይዘገያሉ። አንዳንዴ ደግሞ እሱ ልክ በቦታው መጨረስ የሚችሉ ኳሶች ሴንተር ሲደረጉለት ዘግይቶ እናገኘዋለን እና በጣም ግራ የተጋባ ተጫዋች ሆኗል የሚሉ አስተያየቶችን እየሰማን እንገኛለን። እንግዲህ በተለያዩ ጨዋታዎች ላይ ነገሮችን አሳይቶ ተመልክተነዋል። ፍላሾቹን ወይም ደግሞ ቪክተር ዮኬሬሽ ወደ አርሰናል ሲመጣ ያሳያቸዋል ተብሎ የሚታሰቡ ነገሮችን
ተመልክተናል። ለምሳሌ ኖቲንግሃም ፎረስት ላይ ጎል ሲያስቆጥር ያ ጨካኝ ጨራሽነቱን ኢንስቲንክቱን ለጎል ያለውን የተከፈተ ነገር የሜዳ አረዳዱን በኖቲንግሃም ፎረስት ላይ ተመልክተነዋል። ሲዝኑም ሲጀምር እንግዲህ በተከላካዮች ዙሪያ በተቃራኒ ተጋጣሚዎች ላይ ሲዝኑ ሲጀምር ያሳየው ፐርፎርማንስም እንደዚሁ ጥሩ እንደነበር እናስታውሳለን። የመጀመሪያ ሲዝን ጨዋታዎች አካባቢ ጎሎቹ እንኳ ዘግይተው ግን ቪክተር ዮኬሬሽ አጫወቱ በጣም አርኪ ነበር የሚባሉ አስተያየቶች ሲነሱ ተመልክተናል። ስለዚህ አሁን አርሰናል በጣም ፈጥኖ በተጫወተ ቁጥር ነው እሱ የሚኖረው። የአርሰናል ቦታዎችን ለመጠቀም በፈጠነ ቁጥር ቪክተር ዮኬሬሽ አደገኛ ተጫዋች ይሆናል። ከተከላካዮች ጋር ስፔስ ሲያገኝ ያንን ስፔስ የሚጠቀም ተጫዋች ይሆናል። እንግዲህ ስትራይከር ነው፣ እውነተኛ 9 ቁጥር ነው፣ ለጎል የተፈጠረ ነው። ከጎል ጀርባውን ለጎል ሰጥቶ ከሚጫወት ይልቅ ፊቱን ወደ ጎል አዙሮ ሲጫወት የተሻለ ተጫዋች እንደሆነ በተደጋጋሚ ተነግሮለታል፣ በተደጋጋሚ ታይቷል። እስካሁን ያን አርሰናል ማድረግ አልቻለም። ለዛም ነው እንግዲህ እሱ በገባባቸው ጨዋታዎች እንደ ወልቭስ አይነት ቡድኖች ላይ እንኳ አርሰናል አጫወቱን ስላልቀየረ በፍጥነት ያለው አጫወት ስላልነበረ በተለይ ከኳሱ በፍጥነት ወደ ቦክስ የመድረስ እርጀንሲ በፍጹም አርሰናል ላይ ስለሌለ ቪክተር ዮኬሬሽ ሚና በጣም የተገደበ ሆኖ የምንመለከተው። አሁን እንግዲህ ተጫዋቾች እየመጡ ነው። ጋብሪኤል ጄሱስ ባለፈው በወልቭሱ ጨዋታ ላይ ተቀይሮ ጎል አስቆጥሯል። ያ ብቻ ሳይሆን በረጅም ሰዓት ከቆዩ ቪክተር ዮኬሬሽ የተሻለ የኳስ ንክኪ ነበረው። ካይ ሃቨርትዝ የሚኬል አርቴታ ተመራጩ ተጫዋች እየደረሰ ይገኛል። ሜሪኖ እንግዲህ ኃላፊነት በሰጠው ቁጥር በወሳኝ በጨዋታዎች ላይ ጎሎችን ሲያስቆጥር ተመልክተነዋል። ስለዚህ አርቴታ አንደኛና ቁጥር 1 ያለ ክርክር ቁጥር 1 9 ቁጥር ይሆናል ተብሎ በታሰበው ቪክተር ዮኬሬሽ ላይ አሁን አማራጮችንም እያገኘ መጥቷል። ስለዚህ ምናልባትም ሚኬል አርቴታ ወደ ለመደው በጣም በኮንፊደንስ ወደሚያውቀው አጫወት የፊት መስመር ላይ ወደሚከተለው አጫወት ሊመለስ ይችላል። ቪክተር ዮኬሬሽ በቃ የማይነካ ተጫዋች የመሆኑ ነገር ሊያበቃ ይችላል የሚሉ አስተያየቶች እየተሰሙ ይገኛሉ። በእርግጥ ጎሎቹን አያስቆጥርም፣ ግን ዶሚኔት የሚያደርግ ተከላካዮችን ዶሚኔት የሚያደርግ ለቡካዮ ሳካ በዚህ በኩል ለማርቲኔሊ ወይም ለትሮሳርድ ትኩረትን የሚሻማ ከተከላካዮች የሚኖረውን ትኩረት የሚቀንስ በተለይ ቡካዮ ሳካ ቪክተር ዮኬሬሽ በገባባቸው ጨዋታዎች ላይ የተሻለ የሚንቀሳቀስበት ምክንያት ነው። ምክንያቱም ቪክተር ዮኬሬሽ 1 ወይም 2 የተከላካይ መስመር ተጫዋቾችን ትኩረት ስለሚያዛባ ሳካ ላይ ሁልጊዜ አርሰናል ሲያጠቃ ሳካን ማቆም ነው የሚለውን ነገር በተወሰነ ደረጃ የቀነሰበት ተጫዋች እንደሆነ ይታወቃል። አሁን በጨዋታዎች ላይ እንግዲህ አጣብቂኝ ውስጥ የወደቀበት አንደኛው ምክንያት ጎል ካላስቆጠረ ዶሚኔት ማድረግ መቻል አለበት። ዶሚኔት ካላደረገ ደግሞ ጎል ማስቆጠር አለበት፣ ወይም ከቡድኑ ጋር የሚዋሃድ ጨዋታ መጫወት አለበት። ያ ካልሆነ ግን መቀመጥ አለበት የሚሉ ተቀያሪ ወንበር ላይ መቀመጥ አለበት የሚሉ ሀሳቦች እየተነሱ ይገኛሉ። ደጋግመን እንዳነሳ ነው እንግዲህ በእንግሊዝ ፕሪሚየር ሊግ በተለይ በትልልቅ ክለቦች ላይ ተጫዋቾች ሲፈርሙ የመሻሻያ ጊዜ የመልመጃ ጊዜ የሚባል ነገር የለም፣ ወይም ግሬስ ፔሪድ የምንለው ነገር የለም። በተለይ አርሰናል ባለፉት 3 ዓመታት በትዕግስት በጣም 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 ወደ ጫፍ ደርሶ ወደ ዋንጫው ጫፍ ደርሶ መጨረሻ ላይ ግን ልብ በሚሰብር ሁኔታ ዋንጫዎችን አጥቷልና ለተጫዋቾቹ የሚሰጠው ትዕግስት በጣም በጣም ጥቂት እንደሆነ መረዳት ይቻላል። ኤዜ ላይ አሁን በቅርቡ የሚነሱ ኮሜንቶችን ከወርክ ሬቱ ጋር የተያዙ ኮሜንቶችን ማንሳት ይቻላል። አሁን ደግሞ ተተኪው ሰው ተረኛው መነጋገሪያ ቪክተር ዮኬሬሽ ሆኗል ማለት ይቻላል። አርሰናል በጣም የታህሳስ መርሃ ግብሮችን ጨምሮ በጣም ወሳኝ የሚባሉ የቻምፒየንስ ሊግ የፕሪሚየር ሊግ መርሃ ግብሮች ይቀጥላሉ። ታህሳስ ወር ግን ምናልባት የደረጃ ሰንጠረዥ ለውጥም ጭምር ጥሩ ፐርፎርም ካላደረገ የደረጃ ሰንጠረዥ ለውጦችም ጭምር ሊያስከትል የሚችል ስለሆነ በተለየ ሁኔታ ይጠበቃል እና የእጣፈንታቸው በደንብ ይወሰናሉ ተብሎ ከሚታሰቡ ኮከቦች አንዱ መካከል ቪክተር ዮኬሬሽ ነው። ሮቴሽን እንግዲህ በአርሰናል ውስጥ እየተመለከተን እንገኛለን።
አንዳንድ በቅርብ ጨዋታዎች ላይ በተቀያሪነት ሲገባ ተመልክተነዋል። ይሄ ትንሽ ጫናውን ሊያቀልለት ይችላል። ሁልጊዜ አንድ ተጫዋች የመጫወቻ እድል በስፋት ተሰጥቶት በቋሚነት እየገባ ጎሎችን ማስቆጠር ካልቻለ፣ ከቡድኑ ጋር ሊንኩ ጥሩ ካልሆነ በራስ መተማመኑ በከፍተኛ ሁኔታ ይወርዳል። ሮቴሽን በሚኖርበት ሰዓት ግን ተቀይሮ ሲገባ የቡድን ውጤት ጥሩ ሆኖ ሲገባ ጫናዎችም አብረው የመቀነስ ነገራቸው ከፍተኛ እንደሆነ ማየት ይቻላል። ለዚህ ማሳያው የማርቲኔሊ ጉዳይ ይመስለኛል። ማርቲኔሊ አምና በሁሉም ጨዋታዎች ላይ በሚባል ደረጃ ቀድሞ ይገባ እንደነበር እናስታውሳለን እና መልቀቅ አለበት እስከሚባል ድረስ በሚሰራቸው ስህተቶች የሚጋለጥ ተጫዋች ነበር። ዘንድሮ አርሰናል አማራጮች ስለነበሩት በአብዛኛው እየቀየረ ሲያስገባው፣ በተለይ በቻምፒየንስ ሊጉ ላይ ጎሎችን እንደ ልብ የሚያስቆጠር ተጫዋች ሆኖ ተመልክተነዋል ማርቲኔሊ። ስለዚህ ይህ ፐርፌክሽን የሌለውን የቪክተር ዮኬሬሽን አጀማመር ወደ መስመር ለማስገባት ወደ ሪትም ለመመለስ አንዳንድ ጊዜ ተጫዋቹን ከደቂቃዎቹ ላይ ቀንሶ ሌሎች ተጫዋቾችን ማምጣት አማራጭ ሊሆን ይችላል የሚሉ ሀሳቦች አሉ። ሌላ ማሳያ የሚያደርጉት ካይ ሃቨርትዝን ነው። ሃቨርትዝ የመጀመሪያ ሚኬል አርቴታ ካመጣው በኋላ በአርሰናል ደጋፊዎች ዘንድ በከፍተኛ ሁኔታ የሚተች የሚወቀስ ተጫዋች እንደነበር አድማጮች ታስታውሳላችሁ። ምናልባትም መሰናበት አለበት የሚለው ጫና ነበር። በስታዲየም ውስጥ ከፍተኛ ተቃውሞ ነበረው። ሚኬል አርቴታ ነገሮችን በትዕግስት ከቀየረለት በኋላ ግን ከአርሰናል የማይነኩ ተጫዋቾች መካከል አንዱ እንደነበር ይታወቃልና መልመድ ከባድ ነው፣ ዋጋ ያስከፍላል። እግር ኳስ የሚታይ ስፖርት ነው፣ ያስተቻል። ጨዋታዎች መጥፎ ውጤቶች ሲመዘገቡ ደግሞ ይቅር የማይባሉ አይነት ወቀሳዎች ጭምር ማስተናገድ የተጫዋቾቹ ዕጣ ፈንታ ሆኗል እና ቪክተር ዮኬሬሽ በአርሰናል ገና ፌል አድርጓል የምንለው አይነት አጥቂ አይደለም። ብዙ እድሎች አሉት፣ ገና መድረሱ ነው። ግን ከመድረሱ ጀምሮ ብዙ ነገር የሚጠበቅበት አጥቂ እንደሆነ ይታወቃል። ምክንያቱም በጣም ፕሩቭ ያደረገ አጥቂ ነው ተብሎ ይታሰብ ስለነበር። ስለዚህ አሁን መጪዎቹ ወራት በተለይ አርሰናል በከፍተኛ ሁኔታ ኢንቨስት ያደረገበት ወር ነው። ወሳኝ የሚባሉ ተጫዋቾችን ያመጣበት ነው። ሁሉም ተጫዋቾች ተስፋ ያሳዩበት ነበር ማለት ይቻላል። ዙቢሜንዲ፣ ራሱ ቪክተር ዮኬሬሽ፣ ማስኩዌራ፣ እንደገና ሂንካፔ፣ ፔሮ ሂንካፔ፣ ኖርጋርድ ነው ብዙ ያልተመለከት ነው። ግን ሁሉም ተጫዋቾች በሚባል ደረጃ ሰርተዋል። ጥሩ ፊርማዎች፣ ጥሩ ግዢዎች ናቸው ተብሎ በተወደሰበት ሰዓት ላይ ውጤቱ በተለየ ሁኔታ የሚያሽቆለቁል ከሆነ ጣት ከሚጠቀሙባቸው ተጫዋቾች መካከል አንዱ በእርግጠኝነት ቪክተር ዮኬሬሽ ሊሆን ይችላል ተብሎ ይታሰባል እና ለሱም ለአርሰናል ብቻ ሳይሆን ለቪክተር ዮኬሬሽ አይነት ኮከብ፣ ለኤዜ ብሪቼዜ አይነት ኮከቦችም ይሄ ወር በጣም ወሳኝ ነው ተብሎ ይታሰባል። በጣም ኤሌጋንት አጥቂ ነው። አሁንም ፊዚካሊ ሲታይ በጣም ግዙፍ አጥቂ ነው። ለመስራት ወደኋላ ማይል ነው። ሜዳውን በሙሉ ለማካለል ጥረት የሚያደርግ ነው። አንዳንድ ጊዜ እንደውም ራሱን ለማሳየትም ጭምር አላስፈላጊ ኃይሎችን ጭምር ሲያወጣ እንመለከተዋለን። ኢንቴንሽኑ ለአርሰናል ያለውን ነገር ለመስጠት ያለው ፍላጎቱ ሜዳ ላይ ይታያል። ነገር ግን ይሄ ያለ እርጋታ ያለ ረፍት የመስራቱ ነገር ደግሞ ቦክስ ውስጥ መጨረሻ ላይ የሚያገኛቸውን እድሎች በትክክለኛው ሰዓት ላይ እንዳይጠቀም አልፎ እንኳን የሚመጡ በአርሰናል እኔ በቂ እድሎች ወደ ቪክተር ዮኬሬሽ ይመጣሉ የሚል እምነት የለኝም እና አልፎ እንኳን የሚመጡ ሲሆኑ አንዳንዴ በድካም ምክንያት በቦታውና በትክክለኛው ሰዓት ላይ ሳይገኝ ሲያመልጡት እንመለከታለን። እንግዲህ መጋጨት የማይፈራ አጥቂ ነው። በጨዋታዎች ላይ ተመልክተናል። ባለፉት 19 ጨዋታዎች ላይ ለመጋጨት ከተከላካዮች ጋር ለመፋለም ወደኋላ የማይል አጥቂ ነው። ሰውነቱን ከተከላካዮች ጋር ለማጋጨት ኳስ ሆልድ አድርጎ የአርሰናልን ኮከቦች ለመጠበቅ ወደኋላ የማይል አይነት ነው። ብዙ ጊዜ ዱዌሎችን የአንድ ለአንድ የኳስ ንክኮችን ሲያሸንፍ እንመለከተዋለን። አንዳንድ ጊዜ የ50-50 ኳሶችን ወደ አርሰናል አድቫንቴጅነት በመቀየር ከፍተኛ አስተዋጽኦ ሲያደርግ እንመለከተዋለን። ነገር ግን አሁንም የፊትነስ ጉዳዮች ስላሉበት እንደገና ደግሞ የጉዳት አሁን ከዳሩ ጀምሮ ያጋጠመው ጉዳት የመሳሰሉት እዚህ ኳሊቲው ላይ
የተወሰኑ ክፍተቶች እንድንመለከት አድርገውናል። ለዛ ነው በወልቭሱ ጨዋታ በጣም ከተተቹት ተጫዋቾች መካከል አንዱ የሆነው። ሌላኛው በስፖርቲንግ የምናውቀው ዮኬሬሽ በጣም የሚሮጥ ተከላካዮች ላይ በደንብ ፊት ለፊት መሮጥ የሚችል እና ትንሽ ስፔሶችን ሲያገኝ ደግሞ በጣም ገዳይ የሆኑ ኳሶችን የሚጨርስ እንደሆነ ይታወቃል። ይሄ በአርሰናል የዝግታ አጫወት ምክንያት አክሰለሬሽን ያለው አጫወት አይደለም የአርሰናል አጫወት። ስለዚህ በአብዛኛው በጣም እርግት ያለ እና ደግሞ ተጋጣሚዎች እንደገና ሪግሩፕ አድርገው ራሳቸውን እንዲያዘጋጁ እሱንም በብዙ ተጫዋቾች እንዲከበብ ስፔስ እንዲያጣ የሚያደርግ አጫወት ስለሚከተል በዚህ ደረጃ ያለውን ኳሊቲም እስካሁን በአርሰናል አልተመለከትነውም። ሌላ በየትኛውም ቦታ ላይ ወደ ግራ እግሩ በተለይ ኳስ ካገኘ ጎሎችን እንደሚያስቆጥር ይታወቃል። ተከላካዮችን ወደ ውጭ ስቦ ጎሎችን ሲያስቆጥር እንመለከተዋለን። በየትኛውም የጎል አንግል ላይ ጎል ሲያስቆጥር የምናስታውሰው ተጫዋች ነው። በጣም ቆንጆ ጎሎች አይሆኑ ግን እጅግ የማይቀሩና በጣም አስፈላጊ ጎሎችን ሲያስቆጥር የምናውቀው ተጫዋች ነው። በስፖርቲንግ ሊዝበን ታፒን ያደርጋል፣ ሪባውንዶችን ያገባል፣ ከግብ ጠባቂዎች የሚተፉ ወይም የሚመለሱ ኳሶችን ያገባል እና በጣም ድንቅ ጎሎች እንኳ ባይሆኑ ግን ጨራሽ እንደነበር ይታወቃል። በዚህ ልክ ያልተገኘው ምክንያት በዋናነት በአርሰናል አጫወት ምክንያት ነው የሚሉ አስተያየቶች አሉ። ይሄ እንግዲህ እንዴት ይቀጥላል የሚለውን የምናየው ይሆናል ማለት ነው። ሌላ ቪክተር ዮኬሬሽ ከመምጣቱ በፊት በጣም ሹት ከሚያደርጉ ሃፍ ቻንስ ከተመለከተ ጎል የሚያደርግ እድሎችን የሚጨርስ ብዙ ኦቨርቲንክ የማያደርግ ብዙ ነገሮችን አወሳስቦ የማያስብ የማይጠራጠር ወይም ጥርጣሬ ውስጥ የማይገባ ብዙ ኤክስትራ ተቾችን የማይነካ ብቻ ጎሎቹ ይምጡ እንጂ ጎሎቹን የሚጨርስ ተጫዋች መሆኑን ቪዲዮዎቹን የስፖርቲንግ ሊዝበን ቆይታዎችን ማየት የሚቻል ይመስለኛል። እንግዲህ አርሰናል በጣም ዲፕ ብሎክ እንዲያጋጥመው ሆኖ የሚጫወት ቡድን ነው በአብዛኛው። በዚህ የተነሳ እንግዲህ የተጫዋቹ እንዲህ አይነት ችሎታዎችም እስካሁን አልተመለከትናቸውም ማለት ይቻላል። ቪክተር ዮኬሬሽ አንድ ያለው ጠንካራ ነገር በጣም በአርሰናል የሚያሳየው የሚመስለኝ ጥያቄዎች ቢኖሩትም ወይም እስካሁን የታለ ቪክተር ዮኬሬሽ የሚሉ በተለይ ከተቃራኒ ቡድን ደጋፊዎች ጥያቄዎች ቢነሱበትም ጎሎቹ የታሉ ቢባሉም ግን በገባ ቁጥር የሚችለውን ለማድረግ የሚችለውን ለመስጠት የሚንቀዥቀዥ አይነት ተጫዋች ነው። ዶሚኔት ለማድረግ መኖሩን ለማሳየት በማይመች ሲስተም ውስጥም ሳይከፋ ያለውን ለመስጠት ለመልመድ የሚችል ተጫዋች ሆኖ ተመልክቼዋለሁ። ይሄ እንግዲህ ወደፊት የበለጠ በአርሰናል ጎልቶ እንዲወጣ የሚያስችለው ተጫዋች ይመስለኛል። እንግዲህ በአርሰናል የሚፈልገው ሰው ነበር። አርሰናል በጣም አጫወቱ ጌም በጣም ኮንትሮል ማድረግ አንዳንድ የአንድ ጎል ካስቆጠረ በኋላ የቪክተር ዮኬሬሽ ሚናም ጭምር ወደ መከላከል የሚያደላ ለቪክተር ዮኬሬሽ የሚመች አይነት ፍጥነት ስትራክቸር ወይም ደግሞ የሆነ በፋስት ትራንዚሽን በጊዜ ኳሶችን በመስጠት ወይም በቀጥተኛ የማጥቃት እንቅስቃሴ ውስጥ የዘንድሮውን የሚካኤል አርቴታን ቡድን ብዙ አንመለከተውም። ብዙ ፋስት ትራንዚሽን የሉትም። ቶሎ ለቪክተር ዮኬሬሽ ኳሱ የመልቀቅ ነገሮች የሉም እና ቀጥተኛ የማጥቃት እንቅስቃሴዎች በጣም አንሰው እናያለን። እንደውም በአንጻሩ በጣም ስሎ የሆነ ቢልዳፕ ከኋላ ዙቢሜንዲ አንዳንድ ዲክላን ራይስ ወደፊት ከሚወስዳቸው ኳሶች ውጭ አብዛኛው ስሎ ቢልዳፕ አለው። በጠባብ ስፔሶች ነው የሚጫወተው እና ይሄ ፖዚሽን ላይ ያተኮረ እያንዳንዱ ተጫዋች በፖዚሽናል ዲሲፕሊን ላይ ፎከስ አድርጎ የሚጫወት ቡድን መሆኑ እንግዲህ ከፍተኛ ጉዳት አድርሶበታል እና የአርሰናል ታክቲካል አጫወት እስካሁን የተጫዋቹን ኳሊቲ እንዲወጣ አላደርገውም የሚሉ አስተያየቶች ይሰነዝራሉ። አሁን ቪክተር ዮኬሬሽ አሁንም አደገኛው የአርሰናል አጥቂ እንደሆነ መረዳት ይቻላል። አሁንም አርሰናል በተፈጥሯዊ 9 ቁጥር ውስጥ የማያገኘው አይነት ኳሊቲ ያለው ተጫዋች
እንደሆነ ይታወቃል። ብዙ ቡድኖች የሚፈልጉት አይነት ተጫዋች እንደሆነ ይታወቃል። በፕሪሚየር ሊጉ ሙሉ ለሙሉ ገና በመምጣታቸው ምንም ነገር አላሳዩም የሚባሉ የሌሎች ክለቦች ውስጥ ያሉ ያልተሳኩ ዝውውሮች አይነት እንዳልሆነ መናገር ይቻላል። ግን በዚህ ሁኔታ ከቀጠለ በከፍተኛ ሁኔታ የቪክተር ዮኬሬሽ ጉዳይ ወደ መነጋገሪያነት ወደፊት መምጣቱ የሚቀር አይመስለኝም። እንግዲህ በአርሰናል አብዛኛው 4-3-3 አሰላለፍ ውስጥ ትንሽ ቀጥተኛ ጨዋታ ቢጨመር፣ አግሬሽን ቢጨመር፣ የዊንግ ተጫዋቾች በጣም ከፊት ሆነው እንደገና አስፍተው ሜዳውን ቢጠብቁ፣ የሚድፊልድ ተጫዋቾች በፍጥነት ኳሶችን ቢለቁ፣ ዮኬሬሽ በአብዛኛው በሚተው ስፔሶች ላይ ቢንቀሳቀስ እንግዲህ የበለጠ ልንመለከተው እንችላለን የሚል እምነት አለኝ። ብቻ ኳስ ቶሎ ቶሎ የሚፈልግ ፊቱን ወደ ተቃራኒ ጎል አዙሮ መጫወት የሚፈልግ ኮከብ ነው የሚል ሀሳቦች አሉ። አሁን አርሰናል በሚጫወትበት ዝግ ያለ ፖሴሽን ውስጥ መጉላት አይችልም። እንደገና ኳሱን ሪሳይክል ያደርጋሉ የአርሰናል ሚድፊልደሮች። የግቡ የፊት መስመር ላይ የሚሆን ከኋላ በጣም ኳሱ ሲዞር እንመለከተዋለን። ይሄ ለሱ አጨዋወት ብዙ የሚመች አይደለም። 5 ወይም 6 ተከላካዮች ስክሪን አድርገው ልክ ወልቭስ እንዳደረገው ሲጫወቱ ጊዜ አግኝተው ሲጫወቱ ለሱ ይሄ የሚመች አይደለም። ግን ኳስ ሲፈጥን ቨርቲካል ፓሶች ወይም ቀጥተኛ ፓሶች ሲመጡ በሴንተር ባኮች እና በፉል ባኮች መካከል ያለው ቦታ ላይ ኳስ ሲያገኝ እና በተለይ በጊዜ ኳስ ሲያገኝ ግን ቪክተር ዮኬሬሽ ትክክለኛው ተጫዋች እንደሆነ ተደጋግሞ አሳይቷል። እና ይህንን ዮኬሬሽ ለማየት አርሰናሎች ይናፍቃሉ። አንዳንዶች የሚኬል አርቴታ ችግር ነው፣ አንዳንዶች የራሱም ችግር ነው ብለው እያነሱት ይገኛሉ። በአብዛኛው እንግዲህ ጥሩ የሚጫወተው እስካሁን እንደ ሊያንድሮ ትሮሳርድ አይነት ተጫዋቾች ወደ ሜዳ ሲገቡ ነው። ከማርቲኔሊ ጋር በጣም ጥሩ ጥምረት ይኖራቸዋል ተብሎ ታስቡ ነበር ጋብሪኤል ማርቲኔሊ። ምክንያቱም ማርቲኔሊ ወደ ተከላካዮች የሚሮጥ እንደሆነ ይታወቃል። በሌፍት ቻናሉ በኩል በጣም እንደሚሮጥ ይታወቃል። ተጫዋቾችንም ወደ ዋይድ እንደሚስብና ለቪክተር ዮኬሬሽ ቦታ ይተዋል የሚሉ አስተያየቶች ነበሩ። ነገር ግን አሁን ማርቲኔሊ በአብዛኛው ሲጫወት ከፊቱ ያሉትን ተጫዋቾች በደንብ አይቶ የመጫወት ችግሩ ሰፊ ስለሆነ ከማርቲኔሊ ጋር የታሰበው ጥምረት እስካሁን አልመጣም። በዚህ መስመር ላይ ትሮሳርድ ሲገባ ሞር የቪክተር ዮኬሬሽ እንቅስቃሴ ሲጎላ እንመለከተዋለን። ብዙ ባልሰራበት የወልቭሱ ጨዋታ ሊያንድሮ ትሮሳርድ ከገባ በኋላ ግን 2 አደገኛ ሙከራዎችን ማድረጉን እናስታውሳለን። ሌላኛው ራሱ ማርቲን ኦዴጋርድ የቡድኑ ካፒቴን ለእሱ አይነት አጫዋት ይሆናል ተብሎ ታስቦ ነበር። ምክንያቱም በጣም የተመጠኑ ፓሶችን በስፔሶች ላይ የመልቀቅ ነገሮች ነበሩት። ግን የምናውቀው ኦዴጋርድ አሁን በአርሰናል ውስጥ አልመጣም። እነዛ በመስመሮች መካከል ነገሮችን የሚለቀው አጥቂዎችን፣ ተጫዋቾችን ነፃ አድርጎ የሚያገናኘው ኦዴጋርድ በተለይ ከጉዳቱ በኋላ ኦዴጋርድን ሆኖ አልተገኘም። እስካሁን እንግዲህ የተሻለም ኳስ ሊያገኝ የሚችለው በቀኝ መስመር ነው። ምክንያቱም የአርሰናል አብዛኛው የጨዋታ እንቅስቃሴ በቡካዮ ሳካ በኩል እንደሆነ ይታወቃል። ዮኬሬሽ በመምጣቱ በጣም ተጠቃሚ ካደረጋቸው ተጫዋቾች መካከል አንዱ ቡካዮ ሳካ ነው። እንግዲህ ብዙ ጊዜ ሳካ በትንሹ አርሰናል ጨዋታዎችን ሲያከናውን ከተጋጣሚ በትንሹ 2 ተከላካዮች እሱ ላይ ትኩረት ያደርጉ ነበር። ስፔስ እንዳያገኝ፣ ወደ ውስጥ ሰብሮ እንዳይገባ፣ እንዳይመታ በትንሹ 2 ተከላካዮች በከፍተኛ ሁኔታ በሳካ ላይ ትኩረት ያደርጉ ነበር እና ዮኬሬሽ ከመጣ በኋላ ሳካ እንደ ልብ ድራይቭ የሚያደርግ ኳስ ሴንተር የሚያደርግ እና ሰብሮ መግባት የሚችል ሳካን ተመልክተን ነበር። ግን አንዳንድ ጊዜ ደግሞ የሳካ ኳሶች የዘገዩ አርሰናል ማጥቃቱ ሁሉ ከሳካ ስለሚሄድ ቪክተር ዮኬሬሽ ወይ ተይዟል ወይ በትክክለኛው ስፔስ ላይ ሲገኝ የሳካ ኳስ ዘግይቷል፣ ወይ ደግሞ ሳካ ሴንተር ሲያደርግ ዮኬሬሽ ላይ 2 ወይም 3 አጥቂዎች ተከላካዮች ትኩረት አድርገዋል እና የሳካና ዮኬሬሽ እንቅስቃሴም ገና ያልመጣበት አጋጣሚ አለ። በአንዳንድ አጋጣሚዎች ላይ ደግሞ እንደውም ለሱ ለጎሎችን እድሎችን ከመስጠት ይልቅ ሳካ ራሱ ለመሞከር ጥረት ሲያደርግ ተመልክተናል እና
ለቪክተር ዮኬሬሽ የሚመቸው የጨዋታ ስታይል ምንድን ነው የሚለው ላይ እንግዲህ ብዙ የሚያስማሙ ነገሮች ያሉ ይመስላሉ። ከሪትም ጋር በተያያዘ ስሎ የሆነ ቴምፖ ብዙ እየተመቸው አይደለም። የአርሰናል ስሎ ቴምፖ በአብዛኛውን አርሰናል እሱን እንደ ሺልድ እንደ ግድግዳ ነው እየተጠቀመበት ያለው። እንዲሮጥ አያደርገውም። በአንዳንዴ በረጅም የሚመቱ ኳሶችን ሆልድ አድርጎ እንዲጠብቅ የማድረግ እንደ ግድግዳ የመጠቀም ነገር ነው የምናየው። ጎል ከኳስ ሲያገኝ እንኳ መልሶ የሚሰጠው በጫና ውስጥ ስለሚሆን መልሶ ወደ ኋላ የመስጠት ነገሮችን እንመለከትበታለን። ቦክስ ውስጥ የእሱ ችሎታን አርሰናል የሚፈልግበት ቦክስ ውስጥ ብዙ ኳሶችን ሲያገኝ አንመለከተውም። ስለዚህ ቪክተር ዮኬሬሽ ማርቲኔሊ ዮኬሬሽ ሳካ ሆኖ ተሞክሯል። ትሮሳርድ ዮኬሬሽ ሳካ ሆኖ ተሞክሯል። ኤዜ ዮኬሬሽ ሳካ ሆኖ አይተነዋል። አንዳንዴ ማዶኬ ዮኬሬሽ ሳካ ሆኖ እንደዚሁ ያየንበት አጋጣሚ ያለ። አልፎ አልፎ የሳካ ቦታዎች እየተቀየሩ ግን እስካሁን ከፊት ያለው ጥምረት የመጣ አይመስልም። ግን ከፊት መስመር ላይ ብቻ ሳይሆን ሚድፊልዱ ላይ ያለው እርጋታ የፉል ባኮች እንግዲህ አግሬሽን በልኩ ያለመሆን ጉዳይ አጠቃላይ ቪክተር ዮኬሬሽን እና ፐርፎርማንሱን ጥያቄ ውስጥ ከቶት ተመልክተነዋል። ቪክተር ዮኬሬሽ እንግዲህ ፐርፌክት የሆነ ስትራይከር አይደለም። በእርግጥ ግን አርሰናል እስካሁን ከቲየሪ ኦንሪ በኋላ እና ከተወሰኑ አጥቂዎች በኋላ ያገኘው ወሳኝ አጥቂ ይሆናል ተብሎ የታሰበ እንደነበር ይታወቃል። እንግዲህ ሚኬል አርቴታ ላይ ትልቁ ኃላፊነት ያርፋል። አሁን አጥቂውን ተውት ጊዜ የሚፈልግ ነው የሚል አስተያየት በመስጠት እየተከላከለው ይገኛል። እድሎችን እየሰጠው ይገኛል። ነገር ግን ቪክተር ዮኬሬሽ በፍጥነት ከአርሰናል አጫወት ጋር አዳፕት ካላደረገ፣ ምክንያቱም አርሰናል ሙሉ ወደ እሱ እስካሁን የመጣበት አጋጣሚ ስለሌለ ተጫዋቹ ወደ አርሰናል መምጣት ይኖርበታል። ይህን የማያደርግ ከሆነ ግን በቀጥታ አሁን በመጡት አማራጮች እንደ ገብርኤል ጄሱስ፣ ሚኬል ሜሪኖ በሜክሺፍት እንዲሁም ደግሞ ካይ ሃቨርትዝ ጃንዋሪ አጋማሽ ላይ መድረሱ ጉዳይ እየተረጋገጠ ስለሆነ ከጥቂት ጊዜ በኋላ ዮኬሬሽ የማይነካ አጥቂ የመሆኑ ጉዳይ ያበቃል የሚሉ አስተያየቶች የሰጡ ይገኛሉ። ነገ አርሰናል በኤቨርተን ሜዳ ምሽት 5 ሰዓት እጅግ ወሳኙን ጨዋታ ያከናውናል። ዮኬሬሽ የመጀመሪያ ተሰላፊ ሆኖ የመግባቱ ነገር እርግጠኛ መሆን የሚቻል ይመስላል። ግን ከረጅም ጊዜ በኋላ የጎል መስመሩን ያገኘውን ጎሉን ማግኘት ይችል ይሆን ወይስ ክርክር ይቀጥላል? አብረን የምናየው ይሆናል። ሰብስክራይብ አድርጉ። እንዲሁም ደግሞ በትሪቡን ስፖርት የነገ ዳሰሳችን የእሁድ ፕሮግራማችን ላይ የሳምንቱን ትልልቅ ጨዋታዎች ይዘን እንቀርባለን። አብራችሁን ስለነበራችሁ ከልብ እናመሰግናለን።